የቤሎ ጴጥሮስ ለጳውሎስ ጠባኬ እሆየ ጳውሎስ እሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ በዛሬው ዕለት የተገናኘንበት ዋናው ነገር ጴጥሮስ ወጳውሎስ ይከበራል እና በቤተክርስቲያናችን ይህንን በተመለከተ ስለ ቅዱሳን አጠቃላይ በዓል አከባበራችንን በተመለከተ የቤተክርስቲያናችንን ትምህርት ሊያስተምሩን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም የተጠራችሁ በወልድ ደም የነጻችሁ በመንፈስ ቅዱስ ስም የጸናችሁ በአብ ወልድ በመንፈስ ቅዱስ ስም የተጠመቃችሁ የተወለዳችሁ ምዕመናን ኦርቶዶክሳውያን በሙሉ በእግዚአብሔር ስም ሰላም እላችኋለሁ። እንደምን ዋላችሁ? አሜን። መመስገን የባህሪ ገንዘብ የሆነ ልዑል እግዚአብሔር አምላካችን ስሙ ዛሬም ዘወትርም በፍጥረት አንደበት የተመሰገነና የከበረ ይሁን። ስሜ ዲያቆን መልካሙ እባላለሁ። እግዚአብሔር ይስጥልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳቸው የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እስከ ሞት ድረስ በወደደና ባፈቀረን በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? አሜን። መመስገን የባህሪ ገንዘቡ የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነና የተወደሰ ይሆንልን። እንኳን ለቅዱስ ጴጥሮስ ወጳውሎስ ክብረ በዓል በሰላም አደረሳችሁ። ስሜ ዲያቆን ዮሴፍ ይባላል። እግዚአብሔር ይስጥልን። እንግዲህ በዛሬው ዕለት ያው በዓሉን በማስመልከት ይህንን ትምህርት የሚሰጡን ዲያቆን መልካሙና ዲያቆን ዮሴፍ ይሆናሉ ማለት ነው። እንግዲህ ይህንን በማስመልከት አንዳንድ ጥያቄዎችን ወደ እነሱ እያቀረቡ እነሱ ደግሞ ምላሾቹን በሚገባ እያብራሩ ያደርሱናል ማለት ነው። የመጀመሪያ ጥያቄያችን የሚሆነው ለዲያቆን ዮሴፍ የቅዱሳንን በዓል ማክበር እንዴት ተጀመረ የሚለውን ያብራሩልናል ማለት ነው። ወደ ዲያቆን ዮሴፍ ወስዳቸዋል። እሺ፣ እግዚአብሔር ይስጥልን፣ አመሰግናለሁ። እንግዲህ የቅዱሳን በዓልን ማክበር እንዴት ተጀመረ የሚለው ጥያቄ ከመሄዳችን በፊት ምንድነው በዓል አከባበር እንግዲህ ከድሮ ከጥንት አባቶቻችን ጀምሮ የነበረ እንደሆነ ልናውቅ ልንረዳ ይገባል ማለት ነው። በመጀመሪያ እንግዲህ ኦሪታውያን በኦሪት ጊዜ እስራኤላውያን ወደ ግብፅ ወርደው በባርነት ሲገዙ በነበረበት ዘመን በዓልን ማክበር እንደጀመሩ በመጽሐፍ ቅዱስ በብሉይ ኪዳን በኦሪት ዘፍጥረት በኦሪት ዘሌዋውያን ላይ ተጽፎ እናገኛለን ማለት ነው። ከዛ እየቀጠለ እያደገ የመጣው እነሱ እንግዲህ የፋሲካ በዓል እያሉ የሚያከብሩት አለ። የቂጣ በዓል ፓስ ኦቨር የሚባል አለ። ከግብፅ ባርነት ከወጡ በኋላ የሚያከብሩት አለ። የእርሻ በዓል አላቸው። ከእህል የመጀመሪያ የሸጠውን ለእግዚአብሔር የሚገብሩበት እንደዚህ እያደረጉ በዓልን እያከበሩ በዓል በዛ ደረጃ እያደገ መጥቷል ማለት ነው። እንግዲህ ወደ ዋናው ጥያቄ ስንገባ የቅዱሳን በዓል ማክበር እንዴት ተጀመረ የሚለው እንግዲህ በዓል ማክበር እንግዲህ የእነሱን የምናከብራቸውን የቅዱሳን ሊሆን ይችላል የሰማዕታትንም ሊሆን ይችላል መታሰቢያቸውን ማድረግ በሚል ነው የምንይዘው ማለት ነው። እንግዲህ እንዴት ተጀመረ የሚለው ምንድነው መታሰቢያቸውን ለማድረግ ነው የተጀመረው። በመጀመሪያ እንግዲህ አሁን የምናየው በየአድባራቱ ያለው ጽላት እያወጣን የምናከብረው በዓል በሙሉ እንግዲህ ዝም ብሎ በልማድ የመጣ ሳይሆን መጽሐፍ ቅዱሳዊ የሆነ አጀማመር ያለው ከአባቶቻችን ሐዋርያት የመጣ ነው። እንግዲህ ይሄ በብሉይ ኪዳን የተጀመረ በኋላ ደግሞ በሐዋርያት የጸና ነው። እንግዲህ በዓል በሐዋርያት ዘመን መሰረት የተጣለበት ነው። የቅዱሳን በዓል ማክበር
ቅዱሳን በዓላት እንግዲህ መነሻቸው ምንድነው? የቅዱሳን አጽም ነው። ከዛ ጀምሮ በሐዋርያት ዘመን ሮማውያን ነገስታት በሮማውያን ነገስታት አሰቃቂ ስደት ይደርስባቸው ስለነበር ለምሳሌ እነ ቅዱስ እስጢፋኖስን ብናይ ቅዱስ እስጢፋኖስ አይሁድን በሸንጎ ፊት ቀርቦ እየተከራከረ ሲረታቸው ነበር ማለት ነው። እና በኋላ ግን አይሁድ ተነሳስተውበት እሱ ላይ በድንጋይ ወግረው ሲገሉት ቅዱሳን ደግሞ የእሱን አጽም ይዘው አስቀምጠው የሞተበትን ቀን ታሪኩን በማንበብ ቅዱስ እስጢፋኖስ የሰራውን ገድል በመናገር በዓሉን ያከብሩ ነበር ማለት ነው። እንግዲህ ያረፈበትን ቀን ዓመቱን ጠብቀው በማክበር ምክንያቱም ያ ቀን ለምድር የሞተበት ቢሆንም በሰማያዊ ግን ሌላኛ ልደቱ ነው ተብሎ ወይ ደግሞ አፍተር ዴዝ ላይፍ በሚባሉ ሐሳብ ከሞት በኋላ ባለ ህይወት ቤተክርስቲያናችን ስለምታምን ያረፈበትን ቀን በሰማይ ደግሞ እንደ ውልደት ቆጥረው በዓልን ማክበር ጀመሩ ማለት ነው። በየዓመቱ ሰማዕት በሞቱበት ቀን መቃብር ላይ ይሰበሰቡ ነበርና ቅዱስ ቁርባንን እየፈተቱ የሰማዕታቱን ተጋድሎ ታሪክ እያነበቡ እምነታቸውን ያጸኑ ነበረ በዛ ሰዓት የነበሩት ማለት ነው። እንግዲህ ቅዱስ ጳውሎስ ደግሞ ይህን ስርዓት አስመልክቶ በግልጽ ሲያስረዳን ምን ይላል? ተዘከሩ አበዊክሙ ለነገሩክሙ ቃለ እግዚአብሔር እያለ ይናገራል ማለት ነው። በዕብራውያን ምዕራፍ 13 ቁጥር 7 ላይ የእግዚአብሔርን ቃል የነገሯችሁን መሪዎቻችሁን አስቡ፣ የኑሯቸውንም ፍሬ የተመለከታችሁ በእምነት ምሰሏቸው ይላል ማለት ነው። እንግዲህ እነሱን የምናስብበት አንዱ መንገድ የቅዱሳንን በዓል በማክበር ነው ማለት ነው። እንግዲህ በሁለተኛ ደረጃ ከሐዋርያት ዘመን በኋላ ከ155 እስከ 313 ዓመተ ምህረት ባለው የዚህ ታሪክ ተጠቃሽ የሚሆነን እንግዲህ በመጀመሪያ ቅዱስ ፖሊካርፐስ የሚባል የእሱ ምስክርነት ነው። በ155 ዓመተ ምህረት የሐዋርያው የቅዱስ ዮሐንስ ቀጥተኛ ደቀ መዝሙር የነበረው ቅዱስ ፖሊካርፐስ በሰማዕትነት በተቃጠለ ጊዜ የሰርምኔስ ክርስቲያኖች ጽሑፍ ደብዳቤን ጽፈው ነበር ይላል። እኛ ከዕንቁና ከወርቅ ይልቅ የከበረው አጽሙን ወስደን በክብር አኖር ነው። ጌታችንም ያረፈበት ቀን የሰማዕትነት ልደቱን በደስታና በሐሴት እንድናከብር የቀደሙት እንድናስብ ለሚመጡትም ጥንካሬ እንድንሆን ይረዳን ዘንድ በዚያ እንድንሰበሰብ ይፈቅድልናልና እያሉ ይናገራሉ ማለት ነው። እንግዲህ ፖሊካርፐስ የቅዱስ ዮሐንስ ደቀ መዝሙር የነበረ ሲሆን በሰማዕትነት ካረፈ በኋላ የእሱ ተከታዮች የነበሩት ደግሞ የእሱን አጽም ይዘው እያሰቡ በዓመት ልክ ለቅዱስ እስጢፋኖስ ሲያደርጉት እንደነበረው ለዚህኛውም ሲያደርጉ እናገኛለን ማለት ነው። የሚያሳየው እንግዲህ ምንድነው? ከሁለተኛው ክፍለ ዘመን ጀምሮ በቤተ ክርስቲያን በስፋት ይሰራበት የነበረው ስርዓት መሆኑን እንመለከታለን። የቅዱሳን በዓል ማክበር ማለት ነው። በሶስተኛ ደረጃነት እንግዲህ የምናየው ምንድነው? ከነጻነት አዋጅ በኋላ ያለው 313 ዓመተ ምህረት ወዲህ የሮማው ንጉስ ቆስጠንጢኖስ የሃይማኖት ነጻነትን የሚያውጀው ሚላን የሚባል አዋጅ በ313 ዓመተ ምህረት ካወጀ በኋላ ክርስቲያኖች ከጉድጓድና ከጫካ ወጡ ይላል። ከዛ በኋላ እንግዲህ እኛ ባለንበት መንገድ ለማክበር ወይ ደግሞ ጫካ ውስጥ እየተሰበሰቡ እየተደበቁ ከማክበር ይልቅ ወደ ውጭ ወጥተው ማክበር የጀመሩበት ዘመን ነው ማለት ነው። ለቤተ ክርስቲያናችን የሰማዕታት ጎልደን ኤጅ የምንለው ወይ ደግሞ ሰማዕታት መሳደድ ያቆሙበት በካታኮምብ አሁን ላይ በተለይ ቅዱሳን ስዕላት እንዴት እንደተሳሉ ታሪክ ሲነሳ ብዙ አባቶቻችን በካታኮምብ በጉድጓድ ውስጥ ሆነው ስዕላትን ይስሉ እንደነበረ አንዳንድ የታሪክ መዛግብት ያስተምራሉ ማለት ነው። ይሄ የሆነው እንግዲህ በዚህ ዘመን ነው እና ንጉስ ቆስጠንጢኖስ ከነገሰ በኋላ ደግሞ ሚላን የሚባለውን አዋጅ አወጀ። ለክርስቲያኖች ነጻነት ተደረገ ማለት ነው። እንግዲህ ከዛ በኋላ የቅዱሳን በዓላትን ማክበር ጀምረናል ማለት ነው። እንግዲህ በቅዱሳን ሰማዕታት መቃብር ላይ ታላላቅ አብያተ ክርስቲያናትን መስራት ተጀመረ። መጀመሪያ አጽማቸውን እየያዙ ነበረ ለነሱ በዓላቸውን የሚያከብሩት ወይ ደግሞ የሞቱበትን ዓመት በማሰብ እየሄዱ የሚጸልዩት በመቃብራቸው ላይ ወይ ደግሞ አጽማቸውን ይዘው ነበር። በኋላ ግን የአዋጅ ከታወጀ በኋላ በቅዱሳን ሰማዕታት መቃብር ላይ ቤተክርስቲያናቸውን እስከ መስራት ደረሱ ማለት ነው። በኋላ እዛ ቤተክርስቲያን ላይ
አገልግሎት ይገለገልበታል፣ ስርዓተ ቅዳሴ ይፈጸምበታል። ከዛ ደግሞ የክርስቶስ ስጋና ደግሞ ተፈትቶበት ከዛ ቀናቸው እንደዛ ታስቦ ይውላል ማለት ነው። አሁን በሀገራችን በዚህ በኛ ሀገር አልተለመደም እንጂ ወደ ሌላ ሀገር ባሉት አሃት አብያተ ክርስቲያናት ላይ ታቦትን ከመጠቀም ይልቅ የቅዱሳንን አጽም እየተጠቀሙ ስጋው ደሙን የሚፈትቱ እንዳሉ እናውቃለን። ይሄ የመጣው እንግዲህ ከዚህ ጋር እየተዋረደ የመጣ የታሪክ ነው ማለት ነው። እየተወራረደ የመጣ የታሪክ መዝገብ ነው ማለት ነው። ሌላው እንግዲህ የቅዱሳኑ ታሪክ ገድል ተጽፎ በአብያተ ክርስቲያኑ እንዲነበብ ቃናቸው በይፋ በቅዳሴና በምስጋና እንዲከበር በቅዱሳን አባቶች በሲኖዶስ ቀኖና ተደንግጎ ስርዓቱም ዓለም አቀፋዊ መልክ ይዞ እናገኘዋለን ማለት ነው። እንግዲህ ሲኖዶስ በቤተ ክርስቲያናችን ስርዓት መሰረት ከነ ቅዱስ ጴጥሮስ ከጌታችን ጀምሮ እንዲህ እየተወራረደ መጥቶ ለኛ እንደደረሰ ይታወቃል። ሲኖዶስ ቤተክርስቲያናችን የምትመራበት ታላቅ የሆነ ስልጣናቸው ከአበው ሐዋርያት ጋር የተገናኘ ነው ብለን የምናምን ሲኖዶስ ቤተክርስቲያኑን በበላይነት የሚመራው እንደሆነ ይታወቃልና ቅዱሳን በዓላት እንዴት መከበር እንዳለባቸው ከዛ ደግሞ በባህር ሐሳብ በአጽዋማት የሚውሉ በዓላት በጾም ባልሆነ ሰዓት የሚውሉ በዓላት ተከፋፍለው እንዲከበሩ አድርጎ ቅዱስ ሲኖዶስም ስርዓት ሰርቶልን እስካሁን ድረስ እናከብራለን ማለት ነው። እንግዲህ አጠቃላይ ሐሳቡን ለመደምደም ያክል የቅዱሳን በዓላት ማክበር የተጀመረው እንግዲህ በሶስት መንገድ ከፋፍለን አይተናል። አንደኛው በሐዋርያት ዘመን ነው። ሐዋርያት ዘመን ጀምሮ እንግዲህ ሐዋርያት ጾማቸውን ጾመው ጨርሰው ከዛ ለአገልግሎት በተነሱበት ሰዓት እንግዲህ አላውያን ነገስታት የተነሱ የሚያሰቃዩቸው ሰዓት እንግዲህ የሞቱትን አጽማቸውን እየያዙ እዛ ላይ ጸሎት እያደረጉ በዓላትን ማክበር ጀምረዋል። ከዛ ከሐዋርያት ዘመን በኋላ ከ155 እስከ 313 ዓመተ ምህረት ያለው ይሄ ሁለተኛው ክፍለ ዘመን የምንለው በስርዓት በደንብ ደግሞ በዛ ሰዓት ሲሰራበት ነበረ። ቅዱሳን በዓላትን ያከብሩ ነበር አባቶቻችን። ከዛ በኋላ ደግሞ የነጻነት አዋጅ ንጉስ ቆስጠንጢኖስ በ313 ዓመተ ምህረት ካወጀ በኋላ ከሚላን ስምምነት በኋላ ሚላን አዋጅ ከታወጀ በኋላ ቅዱሳን ሐዋርያት ቤተክርስቲያን አጽማቸው ላይ እየሰሩ የሞቱትን ሰማዕታትን የእግዚአብሔርን ቅዱሳን አገልጋዮች የሆኑትን እግዚአብሔርን እያገለገሉ በምድር ያለፉትን ሰማዕታትን እየዘከሩ ይኖራሉ ማለት ነው። እንግዲህ በአጠቃላይ የቅዱሳን በዓላት አጀማመር ይህን ይመስላል። እግዚአብሔር ይስጥልን። እንግዲህ በዓል ማክበር እንዴት እንደተጀመረ አብራርተውልና ቀጣይ ጥያቄ የሚሆነው ለዲያቆን ብርሃኑ የቅዱሳንን በዓል ማክበር ተገቢ ነው ወይ የሚለውን ጥያቄ አብራሩና ምናልባት ይሄ ጥያቄ እንደ ኦርቶዶክሳውያን ሳይሆን ከሌሎች ቤተ እምነት የሚመጣ ጥያቄ ነው። ይህንንም እንግዲህ ኦርቶዶክሳውያን ያልተረዱ ሊኖሩ ስለሚችሉ ማክበሩ ምን ተገቢነት አለው ወይ ከምን የተነሳ ነው የሚለውን ያብራሩና ማለት ነው። እሺ እግዚአብሔር ይስጥልኝ። እንግዲህ የቅዱሳን በዓል ማክበር ተገቢ ነው ወይ የሚለው ጥያቄ የመጀመሪያውና ቀጥተኛ መልሱ አዎ ነው። ምክንያቱም ይሄ የቅዱሳን በዓል ማክበር ሐዋርያዊ ትውፊታዊ መጽሐፍ ቅዱሳዊ ስለሆነ ማለት ነው። እንግዲህ ቅዱሳንን ስናከብር እነርሱን ማምለክ ወይም የአምልኮ ክብር ማቅረብ ማለት አይደለም። ነገር ግን በእነርሱ ላይ ያደረውን የእግዚአብሔር ጸጋን ማድነቅ፣ ያከበራቸውን እግዚአብሔርን ማሰብ እንዲሁም ደግሞ ውለታቸውን ማሰብ ከዛ በተጨማሪ ደግሞ የእምነት ሕይወታቸውን በማየት እነርሱን አርአያ ማድረግ ነው እና ተገቢ ለመሆኑ አንዳንድ የተወሰኑ ዋና ዋና የሚባሉ ምክንያቶችን አጠር አድርጌ ለማቅረብ ሞክራለሁ። የመጀመሪያው የጻድቅ መታሰቢያ ለዘላለም ይኖራል ስለሚል መጽሐፍ የጻድቅ መታሰቢያ ለዘላለም ይኖራል ስለሚሉ ነው። እንግዲህ የጻድቅ መታሰቢያ ለዘላለም ይኖራል ሲባል እነርሱን የሚከተል የእነርሱን ፈለግ ተከትሎ
እነርሱን አርአያ ያደረገ ምዕመኑ ሁሉ እነርሱን እያከበረ ለዘላለም ስለሚኖር ማለት ነው። እንዲሁ ዝም ብሎ ማንም ሳያከብርላቸው በዓላቸውን እንዲሁ ለዘላለም ይኖራል ማለት አይደለም። ምዕመናኑ ያን የቅዱሳንን በዓል፣ የቅዱሳንን ክብር፣ የቅዱሳንን መታሰቢያ ስማቸውን እያከበረ ሲኖር ከትውልድ ወደ ትውልድ እየተስተላለፈ ለልጅ ልጅ እየተቀበለ እየተረከበ መታሰቢያቸው ለዘላለም ይኖራል ተብሎ ይነገራል ማለት ነው። በዚህ መጽሐፈ ምሳሌ ምዕራፍ 10 ቁጥር 7 ላይ የጻድቅ መታሰቢያ ለበረከት ነው ስለሚል ያ ለዘላለም የሚታሰበው ለዘላለም የሚኖረው መታሰቢያቸው በረከትን ስለሚያስገኝ ነግረን መጽሐፍ ማለት ነው። እንዲሁም ደግሞ በመዝሙር 112 ቁጥር 6 ላይ የጻድቅ መታሰቢያ ለዘላለም ይኖራል ብሎ ቅዱሳት መጻሕፍት ስለሚነግሩን ያን ለዘላለም የሚኖረውን መታሰቢያቸውን ማክበር ተገቢ ነው ማለት ነው። እንዲሁም ደግሞ በሁለተኛ ደረጃ መሪዎቻችሁን አስቡ ስለተባለ መሪዎቻችሁን ወይም ዋኖቻችሁን የቀደሙት አባቶቻችንን ቅዱሳንን ማለት ነው አስቡ ስለተባለ እነሱን ማሰብ ስላለብን ማለት ነው። በዚህ በዕብራውያን መልእክት ምዕራፍ 13 ቁጥር 7 ላይ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ይለናል ማለት ነው። እና የእግዚአብሔርን ቃል የተናገሩንን መሪዎቻችንን የምናከብራቸው እነርሱን ስናውቅ የእነርሱን ገድላቸውን ታሪካቸውን ስናውቅ ነውና ያን የምናውቀው ደግሞ በዓላቸውን እያከበር ከልጅ ልጅ ወደ ልጅ ሲስተላለፍ ነው ማለት ነው። የኑሯቸውን ፍሬም የምንመለከተው በዓላቸውን ስናከብር ነው። እንዲሁም ደግሞ በእምነታቸው የምንመስላቸው እነርሱን ስናውቅ ነው። አንድን ቅዱስ ሳናውቀው ሕይወቱን በምን እንዳለፈ ምን እንደሰራ ለእግዚአብሔር በምን እንደታመነ ምን ገድል እንዳለው ካላወቅን በእምነታቸው ልንመስላቸው አንችልምና ያን በእምነታቸው እንድንመስላቸው ፍሬያቸው እንድንመለከት የሚያደርገን ገድላቸውን ታሪካቸውን ስናውቅና ስናከብራቸው ነው ማለት ነው። በዓል ማክበር ደግሞ እንዳይረሱ ስለሚያደርግ ምክንያቱም ይሄ ገድላቸውን ታሪካቸውን የምናውቀው እኛ ስናከብረውና እኛ ስናከብረው ቆይተን ደግሞ ለሌሎቻችን ስናስተላልፈው ከኛ ተቀብለው ደግሞ እነሱ ሲያከብሩት የምናከብረው ከምን ተነስቶ ነው ብለው ታሪካቸውንና ገድላቸውን ያውቃሉ። በዚያም ምክንያት እምነታቸውን አርአያ ያደርጋሉ። ፍሬያቸውንም እንደነሱ ይኖራሉ። ለመኖር ይጠቅማቸዋል፣ ይረዳቸዋል ማለት ነው። ሐዋርያትና ሰማዕታት የእግዚአብሔርን ቃል የነገሩን መሪዎቻችን ናቸውና የኑሯቸውን ፍሬን ሰማዕትነታቸውን እያሰብን በዓላቸውን ማክበርና መምሰል ተገቢ ስለሆነ ማለት ነው። በሶስተኛ ደረጃ ቅዱሳንን ማክበር እግዚአብሔርን ማክበር ስለሆነ ማለት ነው። ቅዱሳንን ማክበር እግዚአብሔርን ማክበር ስለሆነ በዚህ በመዝሙር 89 ቁጥር 7 ላይ እግዚአብሔር በቅዱሳኑ ምክር ክቡር ነው ይላል ማለት ነው። ቅዱሳንን ስናከብር እንግዲህ ክብሩ ወደ አክባሪው ወደ ክብር ባለቤቱ ወደ ክብር ባለቤት ወደ እግዚአብሔር ተመልሶ እርሱን እንድናደርግና እርሱን እንድናከብር ያደርገናል ማለት ነው። እና ቅዱሳንን ስናከብር እግዚአብሔር እያከበር ነው። ያከበራቸውን የመረቃቸውን እነሱ የተጋደሉለትን የሞቱለትን የመሰከሩለትን እግዚአብሔርን ማክበር ነው ማለት ነው። አንድን ቅዱስ ስናከብረው የሀብታም ልጅ ስለሆነ መልከኛ ስለሆነ የንጉስ ልጅ ስለሆነ ሳይሆን ለእግዚአብሔር ስለታዘዘ ለሕጉ ለሃይማኖታዊ ትእዛዛቱ በመጠበቅ እስከ ሞት ድረስ ስለታመነ ነው የምናከብረው እንጂ ስለሌላ ስለ ዓለማዊ ነገሮች ብለን አይደለምና ቅዱሳንን ማክበር እግዚአብሔርን ማክበር ነው ማለት ነው። እንዲሁም አራተኛ የወዳጆቹን ክብር ማሰብ ተገቢ ስለሆነ አምላክ ሆይ ወዳጆች በእኔ ዘንድ ምንኛ እጅግ የከበሩ ናቸው ይላል ልበ አምላክ ቅዱስ ዳዊት በመዝሙር 139 ቁጥር 17 ላይ ምን ይላል? አምላክ ሆይ ወዳጆች በእኔ ዘንድ ምንኛ እጅግ የከበሩ ናቸው እያለ እርሱ ቅዱስ ዳዊት ቅዱሳንን በእርሱ ዘንድ እንዴት እንዳከበረና እንደወደዳቸው እናያለን ማለት ነው። እግዚአብሔር ራሱ ቅዱሳንን ስላከበራቸው እርሱ ያከበራቸውን ደግሞ እኛ መውደድ ስላለብን እኛ ማክበር ስላለብን ምክንያቱም በዚህ በትንቢተ ኢሳይያስ
ምዕራፍ 56 ቁጥር 4 ላይ እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋ የዘላለም ስም እሰጣቸዋለሁ ብሎ እግዚአብሔር እንደተናገረ በኢሳይያስ ተነግሮናል ማለት ነው። እግዚአብሔር ምን አለ? ሰንበቴን ስለሚጠብቁ እግዚአብሔር የመረጠውን ዕለት እንዲሁም ደግሞ ትእዛዙን ስለሚያከብሩ ደስ የሚያሰኘውን ነገር ደግሞ ስለሚመርጡ ስለሚፈጽሙ እግዚአብሔርን ደስ የሚያሰኘው ነገር እንግዲህ ይታወቃል። ኃጢአትን መናቅ፣ ንጽህናን መጠበቅ፣ ቤተክርስቲያንን ማገልገል፣ ትእዛዙን መጠበቅ እና ስለ ስሙ መኖር ይህ እግዚአብሔርን ደስ የሚያሰኘው ነገር ስለሆነ ይህን ያደረጉ ቅዱሳን ሁሉ የዘላለም መታሰቢያ ተሰጥቷቸዋል ማለት ነው። ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ አደርግላችኋለሁ ብሎ ቃል የገባላቸውን ያን በመታመን እስከ መጨረሻ ድረስ በእምነት የጸኑ ጃንደረቦች ማለት ራሳቸውን ባዶ ያደረጉ እያላቸው እንደሌላቸው ያደረጉ ለእግዚአብሔር ስጋዊ ምኞታቸውን ትተው ለእግዚአብሔር ያስገዙ ፈቃደ ስጋቸውን ለፈቃደ ነፍሳቸው ወይም ለእግዚአብሔር ትእዛዛትና ሕግጋት ራሳቸውን ያስገዙ ቅዱሳን ሁሉ ጃንደረቦች ተብሎ ይጠራሉ። እነዚህም ደግሞ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ይልቅ እጅግ የከበረ መታሰቢያና ለዘላለም የማይጠፋ ስምን እሰጣቸዋለሁ ብሎ እግዚአብሔር ቃል ኪዳን ስለገባላቸው እና እነሱን ማክበር እግዚአብሔር ያከበራቸውን እኛም ማክበር ስለሆነ የቅዱሳን በዓላትን ማክበር ተገቢና ሐዋርያዊ ትውፊታዊ እና መጽሐፍ ቅዱሳዊ እንደሆነ መጽሐፋችን ቤተክርስቲያናችን እንዲሁ ታስተምራለች። እግዚአብሔር ይስጥልን። መልካሙ ቃል ያሰማልን። እንግዲህ የቅዱሳን በዓል ማክበር ተገቢነቱን በሚገባ መጽሐፍ ቅዱስ እየጠቀሱ አብራርተውልናል። ወደ ቀጣይ ጥያቄያችን የሚሄድ ይሆናል። የቀጣይ ጥያቄያችን የሚሆነው ለዲያቆን ዮሴፍ የቅዱሳንን በዓል ማክበር ተገቢ እንደሆነ ተመልክተናል እና ይህን በዓል ደግሞ በማክበራችን የምናገኘው ጠቀሜታ ምንድን ነው የሚለውን ነገር የሚያብራሩልን ይሆናል። ወደ ዲያቆን ዮሴፍ። አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ በዓላትን በማክበራችን የምናገኛቸው ጥቅሞች ተገቢነታቸውን ከተረዳን የምናገኘው ጥቅም ደግሞ ምንድነው? በዓላትን በማክበራችን እንግዲህ በዓላት ስንል ያው ብዙ አይነት በዓላት አሉ። የተለያዩ በዓላት አሉ። ለምሳሌ የቤተክርስቲያን በዓላት አሉ። በዓለም አቀፍ ደረጃ የሚታወጁ በዓላት አሉ። ከዛ ደግሞ በሀገር ደረጃ ለምሳሌ የድል ቀን እንደዚህ የተባለ የሚታወጅ በዓል አለ። እነዚህ ሲከበሩ እንግዲህ በተለያየ ነገር ይከበራሉ። በሆነ ነገር ያከብሯቸዋል እንደየሁኔታቸው ማለት ነው። እንግዲህ ወደ ዋናው ወደ ቤተክርስቲያናችን በዓል አከባበር ስንመጣ ምንድን ነው? ለምሳሌ ከዛ በፊት ግን በሀገር ደረጃ በዓል ሲከበር አሁን ኢትዮጵያ ለምሳሌ የአድዋን ድል እንደ በዓል እናከብራለን። ያ ምንድነው? አባቶቻችን ምን ሰሩ? አባቶቻችን እንዴት አድርገው ሀገራችንን ጠብቀው ለኛ አስረከቡልን የሚለውን ለትውልዱ እናስተምርበታለን። እንዴት አለፉት ያንን ችግር የሚለው እንግዲህ ወደ ቤተክርስቲያናችን ስንመጣ እንዴት ነው በዓላትን ማክበር የምናገኘው ጥቅም ምንድነው? በዓሉ የምናከብረው እነሱ የሰሩትን እያሰብን እስከሆነ ድረስ ሰይጣን እንግዲህ እችን ምድር ይፈትናል። ሰዎችን ወደ እግዚአብሔር መንግስት እንዳይወርሱ ብዙ ነገር ይፈትናቸዋል። ስለዚህ አባቶቻችን ሐዋርያት፣ ቅዱሳን፣ ሰማዕታት፣ ጻድቃን ሁላቸው ደግሞ ይህን ፈተና በድል ተወጥተውት የእግዚአብሔር መንግስት ወርሰዋል ማለት ነው። አንደኛ በዓላቸውን በምናከብርበት ቀን ይሄ ነገር ታሪኩን እንሰማለን። እግዚአብሔር ደግሞ ለነሱ የሰጣቸውን ቃል ኪዳን እንቀበልበታለን። ከዛ ደግሞ እነሱ እንዴት ነው በጸሎት በጾም እንዴት አለፉት ሰባጋንንትን ታግሰው በገዳም እየኖሩ እንዴት አለፉት የሚለውን ከዛ እንማራለን።
ሌላው ምንድነው እንግዲህ የሰው ልጅ በምድር ሲኖር ፍሪ ዊል ወይ ደግሞ ነፃነት የሚባል ነገር አለ። እግዚአብሔር ሰዎችን አስገድዶ አይገዛም፣ አስገድዶ ጻድቅ አያደርግም፣ አስገድዶ ኃጢአተኛ አያደርግም። በኦሪት ዘዳግም ምዕራፍ 30 ቁጥር 19 ላይ ሕይወትንና ሞትን በረከትና መርገምን በፊታችሁ እንዳስቀመጡ እኔ ዛሬ ሰማይና ምድርን በእናንተ ላይ መሰክራለሁ። እንግዲህ አንተና ዘርህ በሕይወት ትኖር ዘንድ ሕይወትን ምረጥ ይላል። ምንድነው የሚለው? ሕይወትንና ሞትን በረከትና መርገምን በፊታችሁ አስቀምጣለሁ ይላል። ሕይወትና ሞትን ብሎ በፊታችሁ አስቀምጣለሁ ይልና ምን ያህል መጨረሻ አንተና ዘርህ ግን ሕይወትን ምረጥ ይላል። እንግዲህ አባቶቻችን ቅዱሳን የሆኑት ጻድቃን የሆኑት ሕይወትን መርጠው ነው ማለት ነው። ስለዚህ እንዴት መረጡ? እኛ አሁን ሕይወትን እንምረጥ ብንል ሰይጣን ምን ያህል ይፈትነናል? እነሱንስ እንዴት ፈትኗቸው ነበር? መልአክ እየመሰለ እየመጣ ልክ እንደ እግዚአብሔር እየመሰለ እየመጣ እያናገረ ይፈትናቸው ነበር። እነሱ ሳይሳሳቱ ሩጫቸውን ጨርሰው ያሉበት ሕይወት አለ ማለት ነው። እንግዲህ የነጻ ፈቃዳቸውን ለእግዚአብሔር አስገዝተው እንዴት እንዳለፉ በዓላትን ስናከብር ይሄ በስነ ስርዓት ስለሚተረክልን ታሪካቸውን በስነ ስርዓት ስለምንሰማ ይሄን እናውቅበታለን። ምክንያቱም የአንድ የክርስቲያን ዋና ዓላማ ግቡ እዚህ ምድር ላይ ተሾሞ እንደዚህ አልፎለት በስጋ ዘመኑ ተሳክቶለት ብቻ ምናምን እንደዚህ እንዲኖር ሳይሆን የእግዚአብሔር መንግስት እንዲወርስ ስለሆነ ከነዚህ ቅዱሳን ይሄን እንማራለን ማለት ነው። ሌላው እንግዲህ ምንድነው በክርስቶስ የሚገኝ እውነተኛ ነፃነት ለእነሱ ተሰጥቷቸዋል። ያንንም እንዴት እንደተጠቀሙበት እናያለን። በሁለተኛ ደረጃ የምናየው የእግዚአብሔርን ውለታና ማዳን ላለመርሳት ነው። የኛ እንግዲህ የሰው ልጅ ትልቁ ድክመቱ ምንድነው? መርሳት ነው። እግዚአብሔር ትናንት ከወጣንበት ማዕበል ዛሬ ስንሻገር የመርሳት ባህሪ ያለብን። በዓላት ግን የታሪክ ማስታወሻ ደብተሮች ናቸው። ምክንያቱም በዓላት በሚመጡ ሰዓት እግዚአብሔር በዛ ቀን ያደረገልን ታሪክ እናወሳበታለን። የሰው ልጅ ትናንት ከሆነ ከባድ ነገር ቢተርፍ ይረሳውና በቃ ህይወቱም ሲቀጥል ቆይቶ በኋላ ላይ ግን ያቺ ቀን ስትደርስ እንዲያስታውስ ስለማድረግ አባቶቻችን እንግዲህ አስበው ያደረጉት ነገር ነው ማለት ነው። እንግዲህ ምን ይላል? ዝክረ ጻድቅ ለዓለም ይኖራል። የጻድቅ ዝክረ መታሰቢያው ለዘላለም ይኖራል ስለሚል እንግዲህ የእነሱን ዝክር እስከ ዘላለም ይኖራል ተብሎ መጽሐፍ ቅዱስ ከተነገረ እኛ ደግሞ እስከ ዘላለም እንግዲህ እግዚአብሔር ምድርን ከዘረጋ ጀምሮ ያለን ፍጡራን በሙሉ ማለት ነው እስከ ዘላለም ማለት ወይ ብሉይ ኪዳን እስከሚያልፍ አይደለም፣ አዲስ ኪዳን እስከሚያልፍ አይደለም። ስለዚህ እነዚህ እውነታቸው በመጽሐፍ ቅዱስ የተረጋገጠ ስለሆነ እግዚአብሔር ደግሞ እውነት ስለሆነ ለነሱ የሰጣቸውን ቃል ኪዳን ለኛም ይሰጠናል ብለን አምነን እናከብራለን ማለት ነው። እንግዲህ ሌላው ምንድነው? በሁለተኛ ደረጃ የምናየው እምነትን ለልጆችና ለቀጣይ ትውልድ ማስተማር። ይሄ ማለት ምንድነው? በዓላት ትልቁ መገናኛ ብዙሃን በዘመናችን እንደምንለው ሚዲያ መባል ይችላል። በዓላት ለምሳሌ በእኛ እንደው በአጠቃላይ በሀገራችን የተለመደ የእመቤታችን ዝክር አለ። ለምሳሌ ሁሌ 21 በገባ እናቶች እየተሰባሰቡ የእመቤታችንን ዝክር ይዘክራሉ። በዛ ሰዓት ልጆችን ሊመጡ ይችላሉ። ህፃናት ይመጣሉ፣ ልጆችም ይመጣሉ። በዛ በሚመጡ ሰዓት ለምን ይሄ ይሆናል እያሉ ልጆች እየጠየቁ ይመጣሉ ማለት ነው። ከዛ በኋላ ይሄን በዓሉን ለትውልድ ያ ታሪኩን እዛው ሲተረክላቸው ሲነገራቸው እየተላለፈ ይመጣል ማለት ነው። አሁን የእመቤታችን ታሪክ በየቦታው የእመቤታችን ዝክር የሌለበት ቦታ የለም። በጣም ብዙ ቦታ አለ። ያ እንግዲህ አሁን ዛሬ የተጀመረ አይደለም፣ በጣም ድሮ ነው። ግን ከትውልድ እየተወራረሰ መጥቶ እዚህ ደርሷል። ይሄ ምንድነው? ታሪክን ለልጆቻችን ለማስተላለፍ ነው። እንግዲህ ልጆቻችሁ ይህን ስርዓት ለእናንተ ምንድነው ባሏችሁ ጊዜ እናንተ የእግዚአብሔር የፋሲካ መስዋዕት ነው ትሏቸዋላችሁ ብሎ ዘጸአት 12:26 ላይ ይነግራቸዋል። ይሄ ጥቅሱን ከዚህ ጋር ለማገናኘት የፈለኩት ምንድነው? ያው አይሁድ እስራኤላውያን የፋሲካ በዓልን ያከብሩ ስለነበረ በዓል ማክበር ጠቀሜታው ምንድነው? ለነሱ ያደረገላቸውን ውለታ እንዳይረሱ ነው። እንግዲህ እመቤታችን በአማላጅነቷ ያረዳችው ሰው የለም አሁን ላይ። ስለዚህ ያንን እመቤታችን ደሱ ያደረገችለትን ለትውልድ የሚያስተላልፍበት እንደ አንድ መንገድ ይቆጠራል ማለት ነው። በሁለተኛው ምንድነው? በመንፈሳዊ ሕይወት ደስ ለመሰኘት ለማረፍ እንጠቀምበታለን። አሁን በዛ ቃል ሁሉ ነገር እንደውም እዚህ ጋር ምን ይላል?
በዘዳግም 16:14 ላይ እግዚአብሔር ሕዝቡ በበዓላት ላይ ሰራተኞቻቸውን ድሆችን፣ አቅመ ደካሞችን ጭምር ይዘው በአንድነት ደስ እንዲላቸው እንዲያርፉ ያዛል። በኦሪት ዘዳግም 16:14 ላይ ማለት ነው። ዳዊት ደግሞ ይላል ተፈሱ በእግዚአብሔር ወታሰዩ ጻድቃኑ፣ በእግዚአብሔር ደስ ይበላችሁ እያለ ይናገራል። ይሄ ምንድነው? በእግዚአብሔር ደስ ይበላችሁ ማለት እግዚአብሔር የመረጣቸው የቅዱሳንን በዓል ስናከብር አንደኛ እናርፋለን ከስራ። በተቀሩት ቀናት ስራ እየሰራን ያው መቼም ጥረህ ግረህ ብላ የሚለው መጽሐፍ ቅዱስ ቃል እንዳለው ነው ስንሰራ እንቆይና እነዚህን በዓላት በምናከብርበት ቀን ሰዎችን እንድንጠይቅ እንድናርፍ፣ ሰራተኞቻችን ገበሬም ከሆነ በሮችን ያሳርፋል፣ ሰራተኞችን ያሳርፋል ማለት ነው። እና እንደዚህ ያሉ ጠቀሜታዎችን እናገኝባቸዋለን ማለት ነው። በአራተኛ ደረጃ ምንድነው? ህብረትና አንድነትን ለማጠንከር በዚህ ዘመን ሰው በቴክኖሎጂና በከተማ ኑሮ ምክንያት ተነጣጥሎ ብቸኛ እየሆነ መጥቷል። በዓላት ግን ሰዎችን በአንድ መንፈሳዊ ጥላ ስር የሚሰበስቡ ማህበራዊ መሳሪያዎች ናቸው። በተቀደሰው ጉባኤ ላይ ፍቅር፣ ሰላም፣ መተዋወቅና እርስ በርስ መረዳዳት ይለመልማል። ይሄ እንግዲህ ምንድነው? አንድነትና ህብረትን ለማጠንከር ነው የምናደርገው ማለት ነው። ዳዊት ምን ይላል? በመዝሙር 133 ላይ ናሁ ሰናይ ወናሁ አዳም አሃው ለነብሩ ሆረ ይላል። ወንድሞች በህብረት ቢቀመጡ መልካም ነው ይላል ማለት ነው። ይሄንንም የእግዚአብሔርን ቃል የምንፈጽምበት ነው ማለት ነው። በአንድነትና በህብረት እንቀመጣለን በዓልን በማክበር ከምናገኛቸው ጥቅሞች። እንግዲህ በአጠቃላይ ምንድነው በዓላትን ስናከብር ጥቅማቸው እነዚህ እንዳሉ በዓላትን ስናከብር እንግዲህ ድግስን በመደገስ ልብስን በመልበስ ምናምን ብቻ ሊሆን አይችልም። ምክንያቱም መሰባሰብ ብቻውን ጥቅም ላያመጣ ይችላል። በትክክል ያከበርነው በዓል ጥቅም ለኛ የሚያስገኝልን ምንድነው? ነዳያንን በመጠየቅ የቅዱሳኑን ታሪክ ለትውልድ በመናገር ሰራተኞቻችንን በማሳረፍ ዝክር እየዘከርን ቤት ነገር ግን ቤት ያስቀመጥነው ሰራተኛ ወይ ውጭ ሄዶ ስራ እንዲሰራ ማዘዝ ተገቢ አይደለም። ለልጆችም ታሪክን ማስተዋወቅ ያስፈልጋል። በዛ ቦታ ደግሞ የእግዚአብሔርና የሚታሰበው የቅዱሱ ታሪክ በስነ ስርዓት መነገር አለበት። ትክክለኛ በዓል ትክክለኛ ጥቅም የሚያስገኘው በዓሉን ማክበራችን ጥቅሙን የሚያስገኘው የቅዱሱ ሲታሰብ ነው። ምክንያቱም መጀመሪያ ላይ እንደተነጋገርነው ቅዱሳን በዓላትን ማክበር የጀመሩት ቅዱሳንን ለማሰብ በሚል ነው። መቃብራትን እየሄዱ መቃብራቸው ላይ ቤተክርስቲያን የሚሰሩት ይህን በማሰብ ነው ማለት ነው። አሁን ደግሞ በእኛ እንግዲህ በአዲስ ኪዳን ጽላት ተቀርጾላቸው ቅዱሳንን በቤተክርስቲያን እናከብራለን። በቤት ደግሞ ቤታችንን መጥተው እንዲባርኩልን በአማላጅነታቸው ነፍሳችንን ከሲኦል እንዲታደጉልን እነሱን ለመማለድ ስንል ዝክራቸውን መታሰቢያቸውን እናደርጋለን ማለት ነው። ስለዚህ ከቅዱሳን የቅዱሳንን በዓል ማድረግ ከዚህ አንፃር ታላቅ ጠቀሜታ አለው። እግዚአብሔር ይስጥልን። በሚገባ ተብራርቶ ተመልሶልናል። ሌላው እንግዲህ ይህን ካል ተገቢነቱን ጠቀሜታውን በዚህ መልኩ ካየን ዛሬ የምናከብረው ጴጥሮስ ጳውሎስ በዓል ታሪኩ ምንድን ነው? የምናከብርበት ታሪኩ መነሻው ምንጩ ምን እንደሆነ ዲያቆን ይነግሩናል ማለት ነው። ዲያቆን እሺ፣ በድጋሚ እግዚአብሔር ይስጥልኝ። ወንድማችን እንግዲህ የቅዱሳን በዓል ማክበር ምን በረከት እንደምናገኝ ምን ጠቀሜታ እንደምናገኝ አብራርተውልናል። ያው ከመጀመሪያ ጀምሮ የቅዱሳን በዓል ማክበር እንዴት እንደተጀመረ ተገቢም እንደሆነ ጥቅምም እንዳለው ካየ ዛሬም የምናከብረው የታላላቅ ሐዋርያት መታሰቢያ በዓል ማለትም የቅዱስ ጴጥሮስና የቅዱስ ጳውሎስ መታሰቢያ በዓላቸው ነውና እንዴት ነው እንግዲህ እያከበርን እያለን ደግሞ ስለነሱ ደግሞ የተወሰነ መነጋገር ስላለብን እነሱን ታሪካቸውን አጠር አድርጌ ለማቅረብ እሞክራለሁ። እንግዲህ እኒህ ቅዱሳን ሐዋርያት ጴጥሮስና ጳውሎስ የሚከበሩበት በዓል ነው። ምክንያቱም ሁለቱም የዓለም ብርሃናት ሐዋርያት ናቸው። አንዳቸው በስቅላት አንዳቸው ደግሞ በሰይፍ
በሮም ንጉስ በንጉስ ኔሮን ወይም ኔሮን ቄሳር በሚባል በዛ ንጉስ እጅ ሰማዕትነትን የተቀበሉበት ዕለት ስለሆነ ማለት ነው። እንግዲህ የመጀመሪያው ወደ ቅዱስ ጴጥሮስ እንሂድና እንግዲህ የቅዱስ ጴጥሮስ ምን እንዳደረገ ወይም በምን እንደምናውቀው ትንሽ ከመጽሐፍ ቅዱስ ጠቀስ አድርገን እናያለን ማለት ነው። እንግዲህ የቅዱስ ጴጥሮስ የመጀመሪያ ታሪኩ የመጀመሪያ ስሙ ስምዖን ይባል ነበር። አባቱ ዮና ነው። ከዛ በኋላ ማለት የተወለደው ደግሞ በገሊላ አውራጃ በገሊላ ባህር አጠገብ በቤተ ሳይዳ ሲሆን ሙያው አሳ አጥማጅ ነበረ ማለት ነው። እንዴት ነው የተጠራው ስንል በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 35 ላይ መጥምቀ መለኮት ቅዱስ ዮሐንስ ከሁለት ደቀ መዛሙርቱ ጋር ቆሞ እያለ ጌታችን አምላካችን ኢየሱስ ክርስቶስ በዚያ ሲሄድ ወይም ሲያልፍ አይቶ ነዋ በጉ ለእግዚአብሔር ዘያጥፋ ኃጢአተ ዓለም ነው የእግዚአብሔር በግ ብሎ ሲናገር እነዛ አብረውት የነበሩት ሁለት ደቀ መዛሙርት ይሰማሉ ማለት ነው። ከዛ በኋላ ይህ የእግዚአብሔር በግ የሚለውን የመጥምቀ መለኮት የቅዱስ ዮሐንስ መጥምቅን ቃል ሰምተው ጌታችን አምላካችን ኢየሱስ ክርስቶስን ተከተሉት ይላል። ከዛ በኋላ ጌታችን ኢየሱስን ዞር ብሎ ሲከተሉ ታይቶ ማለት ምን ትፈልጋላችሁ አላቸው። ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። ትርጓሜውም መምህር ሆይ ማለት ነው። ረቢ ማለት መምህር ሆይ ማለት ነው። ከዛ በኋላ የት ትኖራለህ የሚል ጥያቄ ሲያቀርቡለት ጌታችን ምን አላቸው? መጥታችሁ ሂዱ አላቸው። መጥተው የሚኖርበትን ማዩ። በዛን ቀን አብረውት ዋሉ። 10 ሰዓትም ሆነ ይላል ማለት ነው መጽሐፋችን። እና ከዮሐንስ ዘንድ ሰምተው ከተከተሉት ከሁለቱ ከደቀ መዛሙርቱ መሃል አንዱ ማን ነበር? እንድሪያስ ነበር ማለት ነው። እንድሪያስ ነበረ። ከዛ በኋላ ይህ እንድሪያስ የተባለ የመጥምቀ መለኮት የቅዱስ ዮሐንስ ደቀ መዝሙር አስቀድሞ የራሱን ወንድም ስምዖንን አገኘውና መሲህን አግኝተናል አለ። መሲህን አግኝተናል አለ። መሲህ ማለት ያው በአረቢክ ቃሉ አረቢክ ነው። ትርጉሙ ምን ማለት ነው? ክርስቶስ ማለት ነው። ክርስቶስ ማለት ነው። እና መሲህን አግኝተናል አለው። ከዛ በኋላ ያን ስምዖንን ወደ ጌታችን ወደ ኢየሱስ አመጣውና ጌታችን ኢየሱስም ያን ጊዜ ተመልክቶ አንተ የዮና ልጅ ስምዖን ሆይ አንተ ኬፋ ነህ፣ ኬፋ ትባላለህ አለው። ትርጓሜውም ጴጥሮስ ማለት ነው። በኋላ የምናገኘው አንተ ኬፋ ትባላለህ ብሎ ስም ከሰጠው በኋላ ጌታችን ኢየሱስ ክርስቶስን ተከትሎ ወደ ጌታችን ተከትሎ የጌታችን ደቀ መዝሙር ሆኖ ቀጥሏል ማለት ነው። እንግዲህ ይህን ታላቅ ሐዋርያ መጀመሪያ ከአሳ አጥማጅነት ተጠርቶ ጌታችንን እየተከተለ ወንጌልን ተምሮ በኋላ የሐዋርያት ሊቀ ሐዋርያት ተብሎ እናገኘዋለን። በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይም እንደምናገኘው ጌታችን ለሐዋርያት ጥያቄ አቅርቦላቸው ነበር። እንደምናውቀው እንግዲህ መነ ይብልዎ ሰብእ ለወልደ እጓለ እመሕያው ሰዎች የሰው ልጅ ማን ይሉታል ብሎ በጠየቃቸው ጊዜ ይህ ታላቅ ሐዋርያ ምስክርነትን ሰጥቶ ብፅዕናን አግኝቷል። ስናየው እንግዲህ እንደዛ ብሎ በጠየቃቸው ጊዜ ሐዋርያትም እያንዳንዳቸው ምን አሉ? አንዱ መጥምቁ ዮሐንስ ይሉሃል፣ ሌሎችም ኤልያስ ይሉሃል፣ ሌሎችም ኤርሚያስ ወይም ከነቢያት አንዱ ነው ይሉሃል ብለው በመለሱለት ጊዜ ለዚህ መልስ ምንም ሪያክሽን ወይም አጸፋ አልሰጠም። ከዛ በኋላ ምን አላቸው? እናንተስ ማን ትሉኛላችሁ? እናንተስ ማን እንደሆን ትሉኛላችሁ? ወአንትሙሰ መነ ትብሉኒ ብሎ ሲጠይቃቸው ስምዖን ጴጥሮስ ተነስቶ ምን አለ? አንተ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ይህን ታላቅ ምስክርነት ሲመሰክር እናያለን ማለት ነው። ጌታችንም መልሶ ምን አለው? የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ ገለጠልህ እንጂ ስጋና ደም ይህን አልገለጠልህም እና ብፁዕ ነህ ብሎ ብፅዕናን ሰጥቷል ማለት ነው። ስጋዊ ፍልስፍና፣ ደማዊ ፍልስፍና የዚህ ዓለም ዕውቀት ሳይሆን ሰማያዊ አባቴ ከመንፈስ ቅዱስ የተገለጠልህን ምስጢር ተናገርክ ብሎ ብፅዕናን ሰጥቷል ማለት ነው።
ምክንያቱም ምስክርነቱ ታላቅ ስለሆነ ቤተክርስቲያን የተመሰረተችበት ይህ አለት የተባለውም እርሱ ነው። ከዛ ሲቀጥል ምን ይላል? እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም አለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም ብሎ በዚህ አለት ላይ ቤተክርስቲያን እንደተመሰረተች አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በሚለው ቃል ላይ ምክንያቱም ኢየሱስ ክርስቶስ እንደሆነ መመስከር ታላቅ ምስክርነት ስለሆነ እና በዚህ አለት ላይ ቤተክርስቲያንን እንደሰራት ከዛም በኋላ የመንግስተ ሰማያትን መክፈቻዎች እሰጣለሁ ብሎ የመንግስተ ሰማያትን ቁልፍም እንደተሰጠ እንደተቀበለ እናያለን። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው ደግሞ በሰማይ የተፈታ ይሆናል ብሎ ይህን ታላቅ ቃል ኪዳን እና ስልጣን እንደሰጠው እናያለን ማለት ነው። ከዚህ ታላቅ ሐዋርያ ይህ ስልጣኑ ለእሱ ይሰጠው እንጂ ለሁሉም ሐዋርያትና እስካሁን እስካሉት አባቶቻችን ቀሳውስት ድረስ እንደሚያገለግል ቤተክርስቲያናችን ትገለገልበታለች፣ ታስተምረናለች ማለት ነው። ዘፈታይክሙ በምድር ይኩን ፍትሐ በሰማያት ወዘአሰርክሙ በምድር ይኩን እሱረ በሰማያት እያሉ አሁንም አባቶቻችን እኛን ከኃጢአት ማሰሪያ የሚፈቱበት ታላቅ ስልጣንን እንደተቀበለ እንረዳለን ማለት ነው። እንዲሁም ደግሞ ቅዱስ ጴጥሮስ አገልግሎት ከዛ በኋላ ይህን ትምህርት ከተማረ በኋላ መጨረሻ ላይ ጌታችን ሲሰቀል ፈርቶ ደንግጦ 3 ጊዜ ቢክደውም በኋላ ግን የንስሐ እንባን አልቅሶ ተመልሶ ከትንሣኤ በኋላ ጌታችን አምላካችን በጎችን አሰማራ፣ በጎችን ጠብቅ ብሎ ስልጣንን እንደሰጠውም እናያለን። ከዛ በኋላ ከበዓለ ሀምሳ በኋላም ደግሞ አገልግሎቱ እንደጀመረ በመጀመሪያው ስብከቱ 3000 አሕዛብን አሳምኖ እንዳጠመቀ ከዛ በሁለተኛ ስብከቱም 5000 የሚሆኑ ምዕመናን እንዳጠመቀ አሳምኖ ሰብኮ እንዳጠመቃቸው እናያለን። አገልግሎቱ ከዚያ ጊዜ ጀምሮ እያስተማረ በአሕዛብ ሀገር እየተዘዋወረ ብዙ ደቀ መዛሙርትን እንዲሁም ደግሞ የክርስቶስ አማኞችን እንዳፈራና በስብከቱ እንዲሁም ደግሞ መልእክታትን በመጻፍ ብዙ እንዳገለገለ እናያለን ማለት ነው። እናያለን በሮም ሀገር እየገባ ቀሌምንጦስ ደቀ መዛሙርቱ ናቸው። እነሱም ጵጵስና እንደሾማቸው ብዙ ካህናትንም እንደሾመ እንረዳለን ማለት ነው እና በጣም ብዙ በቤተክርስቲያናችን ትልቅ አገልግሎት ሰፋፊ አገልግሎትን ካገለገሉት መካከል የመጀመሪያውና ቀዳሚው እንዲሁም አንዱ ነው ማለት ነው። እዛ በስተመጨረሻም ሰማዕትነቱን እናያለን። ሰማዕትነቱ እንግዲህ ቅዱስ ጴጥሮስ በሮም ከተማ ወንጌልን እየሰበከ ብዙ ምዕመናን እያጠመቀ እያለ ከሃዲያን መናፍቃን ነገስታት በቅናት ተነስተው እርሱን እንደገደሉት ማለትም ብዙ መከራን ስቃይን ካሰቃዩት በኋላ ሰቅለው ሊገሉት በሚያስቡበት እርሱም ምን አለ? በትህትና ራሱን ዝቅ አድርጎ ጌታዬ አምላኬ ቀና ብሎ ተሰቅሏልና እኔ እንደ አምላኬ ቀና ብዬ ልሰቀል አይገባኝም ሲል ራሱን ዘቅዝቆ በመስቀል ላይ ተሰቅሎ ሰማዕትነቱን በዚሁ ታላቅ ዕለት ሰማዕትነቱን ፈጽሟል ማለት ነው። ወደ ሁለተኛው ሐዋርያ ስንሄድ እንግዲህ ቁጥሩ ከ12ቱ ሐዋርያ አይደለም። ነገር ግን በግብሩ ሐዋርያትን ስለመሰለ ሐዋርያ ተብሎ ይጠራል። እንግዲህ ቅዱስ ጳውሎስ የመጀመሪያ የአሕዛብ መምህር ነበር፣ ሳውል ይባል ነበር። ከዛ በኋላ ጳውሎስ ተብሏል። እንግዲህ እንደምናውቀው ትውልዱ ከብንያም ወገን ነው። ያው በፈሪሳዊነቱ ጥብቅ የሆነ የኦሪትን ሕግጋት የተማረና የሚያውቅ በጣም ለሕግ ቀናኢ የነበረ ከገማልያል ስር ቁጭ ብሎ የተማረ የኦሪት ምሁር ነበር ማለት ነው። እንግዲህ ያው መጠራቱ እንግዲህ በዚህ በሐዋርያት ሥራ ምዕራፍ 9 ቁጥር 1 ይዘን እንደምናየው ሳውል ግን የጌታን ደቀ መዛሙርት እንዲገላቸው ገና እየዛተ ወደ ሊቀ ካህናት ሄደ። እንግዲህ ለሕግ ለኦሪት ሕግ በጣም ቀናኢ ስለነበር ያው ሐዋርያት የክርስቶስ ደቀ መዛሙርት ደግሞ ከኦሪት ወደ ሕገ ወንጌል ተሸጋገሩ በሚያስተምሩበት ወቅት በዚያ ቅናት
እነሱን እየዛተ እያሳደደ ይገድላቸው ስለነበር ከዛ በኋላ ወደ ሊቀ ካህናቱ ሄዶ የክርስቶስ ተከታዮችን አስራቸው ዘንድ ፍቀድልኝ፣ ደብዳቤ ስጠኝ ብሎ ወደ ሊቀ ካህናቱ ቀርቦ ጠየቀ ማለት ነው። ለመነ፣ ደብዳቤ ለመነ። ሲሄድም ከዛ በኋላ ያን ደብዳቤ ይዞ ከተወሰኑ ግለሰቦች ጋር ወደ ደማስቆ እየሄደ እያለ በመንገድ ድንገት የብርሃን ነጸብራቅ ብልጭ ብሎ ያን ጊዜ እንደተገለጠለት ጌታችን በብርሃን ነጸብራቅ እንደተገለጠለት እና ሳውልም በዚያ እንደወደቀ እናያለን ማለት ነው። በዚህም በምድር ላይ ወድቆ ሳለ ምን ይላል? ሳውል ሳውል ለምን ትሰድደኒ ብሎ ጌታችን ኢየሱስ ክርስቶስ ሳውል ሳውል ለምን ታሳድደኛለህ ብሎ ድምፅ እንዳሰማው ከዛ በኋላ ቅዱስ ሳውልም ጌታ ሆይ ማነህ አንተ? መኑ አንተ እግዚኦ ዘአነ እሰድደከ ብሎ እኔ የማሳድህ አንተ ማነህ ብሎ ጠይቆታል ማለት ነው። ከዛም አንተ የምታሳደኝ እኔ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል ብሎ ጌታችን ኢየሱስ ክርስቶስ አንተ የምታሳደኝ እኔ ክርስቶስ ነኝ ብሎ ተናግሮታል ማለት ነው። ምዕመናንን ክርስቲያኖችን ማሳደድ ክርስቶስን ማሳደድ ጌታን አምላካችን ኢየሱስ ክርስቶስን ማሳደድ እንደሆነ በዚሁ እንረዳለን ማለት ነው። አሁን በዚህ ጊዜ ምዕመናንን የሚያሳድዱ፣ የሚያሰቃዩ፣ የሚገድሉ ክርስቶስን እንደማሳደድ በክርስቶስ ላይ እንደመነሳሳት እንደሆነ በዚሁ ልንረዳ እንችላለን ማለት ነው። ከዛ በኋላ እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ ብሎ ፈቃዱን ሰጠ። ጌታም ምን አለው? ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግን በዚህ አይነት ነው ብሎ በዚያ በደማስቆ ከተማ አንድ ሐናንያ የሚባል ሰው ስላለ በዛ ወደዚያው እንዲሄድ ጌታ መራው። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማን ግን ሳያዩ እንደ ዲዳዎች ቆሙ ይለናል ማለት ነው። እና ሳውልም ከምድር ተነስቶ ዓይኖችን ሲከፍት ዓይኖቹ ታውረዋል። እጁንም ይዘው እየመሩ ወደ ደማስቆ አስገቡት። ሳይል 3 ቀን ኖረ፣ አልበላምም አልጠጣምም ይለናል። በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታ በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እንሆኝ አለ። ከዛ ጌታም ተነስተ ወደ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉትን አንድ የጠርሴስ ሰው ታገኛለህ ሲለው እናያለን። ጌታችን በራእይ ተገልጾ ለሐናንያ እንዲህ አለው። ያ ሳውል የሚባለው ሰው በራእይን አይቷል፣ እየጸለየም ነው ያለው። ሐናንያ የሚሉት ሰውም ገብቶ ደግሞ እንዲያይ እጁን ሲጭንበት ራእይ አይቷልና ሂደህ ቅን ወደሚባለው መንገድ ሂደህ ያን የጠርሴስ ሰው ሳውልን አግኝተው ብሎ ይልከዋል ማለት ነው በራእይ። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁና በጎ ሰው አይደለም፣ ክፉ ለማድረግ መጥቶ እንዳይሆን ይላል ማለት ነው። ጌታም አለው ይህ በአሕዛብ በነገስታትም በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ አለው ማለት ነው። የተመረጠ ዕቃ ተባለ በኋላ ወንጌልን የሚሰብክ ይህችን ተዋሕዶ ሃይማኖታችንን የሚያስፋፋና ታላቅ የቤተክርስቲያን አባት እንደሆነ እንረዳለን። የተመረጠ ዕቃ ተብሏል ማለት ነው። ስለ ስሜ ስንት መከራ ሊቀበል እንደሚያስፈልገው እኔ አመለክተዋለሁና ብዙ መከራን በክርስቶስ ስም እንደሚቀበል ይነግረናል። ሐናንያም ሄዶ ወደ ቤቱ ገብቶ እጁን ጭኖበት ከዛም ሳውል ሆይ ጌታ እርሱም በመጣበት መንገድ የታየህ ኢየሱስ ነው፣ ደግሞም ታይ ዘንድ እና መንፈስ ቅዱስ ይሞላበት ዘንድ ልኮኛል ብሎ ሳውል ነገረው። ከዚያም ወዲያው እንደ ቅርፊት ያለ ከዓይኑ ወድቆ ዓይኑም አይቶለት ተነስቶም የጌታችን አምላካችን ኢየሱስ ክርስቶስ እየጠራ እንደተጠመቀ ከዛም በኋላ አገልግሎቱን እንደጀመረ እናያለን ማለት ነው። አገልግሎቱ እንግዲህ ካደገበት እውቀትና ከሮም ዜግነቱ ባሻገር በመንፈስ ቅዱስ ኃይል ተሞልቶ በሶስት ታላላቅ የሐዋርያዊ ጉዞዎች በስብከቱ እንዲሁም መልእክታትን በመጻፍ በሕይወቱ በተጋድሎ ብዙ ምዕመናንን ያፈራ ታላቅ የቤተክርስቲያን ሊቅ ሐዋርያ ነው። እንዲሁም በመጽሐፍ ቅዱሳችን 14ቱን መልእክታት የጻፈልን ታላቅ ሐዋርያ ተብሎ ልሳነ ክርስቶስ የተባለ ሐዋርያ ነው ማለት ነው። ሰማዕትነቱ እንግዲህ ቅዱስ ጳውሎስ የሮም ዜጋ ስለነበር በሕጋቸው መሰረት የሮም ሰው አይሰቀልም ነበርና ያው እሱ በንጉሥ ኔሮን ትእዛዝ አማካኝነት በሰይፍ ራሱን ተቆርጦ በዚሁ ዕለት
በቅዱስ ጴጥሮስ ባረፈበት ዕለት ሰማዕትነትን በሰይፍ ተቆርጦ ሰማዕትነትን ፈጽሟል ማለት ነው። በአንድ ቀን ሁለቱንም እናከብራለን። ሰማዕትነትን የተቀበሉበት ዕለት ነው እና ታላቅ በዓል ስለሆነ ያው ከብዙ በጥቂቱ ይህ ታሪካቸው በብዙ ገድላት ተጽፎ በሰዓታት የሚወሰን አይደለም። ግን በቃ ለማስታወስ ያህል ይሄን ካርት ይበቃኛል። ይሄን ይመስላል። ሊስትልን የዛሬውን ታላቅ ቀን በማስመልከት ይህን የመሰለ ትምህርት ሲያካፍሉን ለቆዩ ለዲያቆናት መምህሮቻችን ቃለ ሕይወት ያሰማልን። ከዚህ በመቀጠል እንግዲህ የምታስተላልፉት መልዕክት የመጨረሻ አለ ማስተላለፍ ትችላላችሁ። እሺ፣ እግዚአብሔር ይስጥልን። እንግዲህ በመጨረሻ ምንድነው ማስተላለፍ የምፈልገው እንደ አጠቃላይ እንግዲህ ስለ በዓል ምንነትና ስለ ቅዱስ ጴጥሮስ ጳውሎስ ዛሬ ቅዱስ ጴጥሮስን ጳውሎስን ስለምናከብርበት በዓል አጠቃላይ መምህራችንም ጥሩ የሆነ ማብራሪያ ሰጥተውናል። እንግዲህ እዚህ ጋር ምንድነው እንደ አጠቃላይ በዓላት የሚሰጣቸው ትርጉም ምንድነው የሚለው ነው እና እንዴት ይከበራሉ፣ እንዴት መከበር አለባቸው የሚለውም እንዳንድ ነገር መነሳት እንዳለበት ስለተሰማኝ ነው ማለት ነው። በዓላት ሲከበሩ እንግዲህ ዝም ብሎ በመጠጥ በመጨፈር ምናምን እንደዚህ ነገር መሆን የለበትም። አንዳንዴ ጾማችኋልና በጣም ብዙ ጾማችኋልና ዛሬን በደንብ ተጠቀሙ አይነት የሚያስመስል የበዓል አከባበር በሀገራችን እንዳለ ይታወቃል። እንግዲህ ኢሳይያስ ምዕራፍ 1 ቁጥር 14 ላይ ምን ይላል? መባዎቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ ሸክም ሆነውብኛል፣ ተሸከማቸውም ደክሜያለሁ። እጆቻችሁንም ወደ እኔ ብትዘረጉ ዓይኔን ከእናንተ ሰውራለሁ። ጸሎትን ብታበዙ አልሰማቸውም። እጆቻችሁ ደም ተሞልተዋል፣ ታጠቡ፣ ሰውነታችሁንም አንጹ፣ የሥራችሁንም ክፋት ከዓይኔ ፊት አስወግዱ፣ ክፉ ማድረግን አቁሙ ይላል ማለት ነው። ኢሳይያስ ምዕራፍ 1 ቁጥር 16 ላይ ይህን ኃይለ ቃል እናገኘዋለን። ምንድነው የሚለው? እንግዲህ መባዎቻችሁን በዓላቶቻችሁን ነፍሴ ጠልታለች ይችላል። አሁን እዚህ ጋር ምንድነው እየተናገረ ያለው? እጆቻችሁን ደም ተሞልተዋል ይላል። አሁን በዓላትን ስናከብር በንጽህና ካልሆነ እየተገዳደልን እርስ በራሳችን እየተጣላን ከሆነ ይሄ ቀጥታ ለኛ እንደተነገረ ማስተዋል አለብን ነው መልክቱ። በመጨረሻ ምንድነው አሁን በዛሬው ዕለት አባቶቻችን ሌሊት ሲያገለግሉት ያደሩት አንድ ነገር አለ። ጴጥሮስ ወጳውሎስ ህሩያን ፈውስ ዱያን ወአልፎ ሙታን ሰበኩ ወመሃሩ ቃለ ወንጌል የሚል ሊቁ ቅዱስ ያሬድ የደረሰልን የቤተክርስቲያናችን አንድ አስተምህሮ አለ። ምንድነው እንግዲህ ጴጥሮስና ጳውሎስ የተመረጡ ጴጥሮስና ጳውሎስ ህሙማንን ፈወሱ፣ የሞቱትን አስነሱ፣ ወንጌልንም ሰበኩ እያለ ያስተምረናል ማለት ነው። አሁን ከነዚህ ህይወት የምንረዳው ምንድነው? ቅዱስ ጴጥሮስ በመጽሐፍ ቅዱስ ሁላችንም እንደምናውቀው በአንድ ወቅት የካደ እንደነበረ፣ ቅዱስ ጳውሎስ ደግሞ ክርስቶስን ሲያሳድድ እንደነበረ የምናውቃቸው ሁለት ሐዋርያት ናቸው ማለት ነው። እንግዲህ በዓሉን አስመልክቶ ከነሱ ታሪክ ምንድነው የምንማረው ስንል እንግዲህ ክርስቶስ ንስሐ መግባታችንን እንጂ መካዳችንን እንደማያይ እንግዲህ ቅዱስ ጴጥሮስ የመንግስተ ሰማያት ቁልፍ የተሰጠው አንተ አለት ነህ የተባለ በዚህ አለት ላይ ቤተክርስቲያንን እሰራታለሁ የተባለ ሐዋርያ ነው እንግዲህ ቅዱስ ጴጥሮስ። ከዛ ግን አላቀንም እስከማለት ክርስቶስን ክዷል። 3 ዓመት ከብሩ ስር ተምሮ ነገር ግን የካደበት ሰዓት ነበረ ማለት ነው። ስለዚህ ይሄ ለኛ ህይወት ምንድነው የሚሆነው? አሁን ካለንበት በኃጢአት ከጨረስን ዕድሜያችን ላይ ንስሐ ብንገባ ልክ እንደ ቅዱስ ጴጥሮስ እግዚአብሔር በምን ሁኔታ ውስጥ እንደሚሾመን ስለማናውቀው ሁላችንም የቅዱስ ጴጥሮስም የቅዱስ ጳውሎስም ታሪክ ወደ ህይወታችን ወስደን መማር አለብን ብዬ መልእክቴን አስተላልፋለሁ። እግዚአብሔር ይስጥልን። እሺ ያው እንግዲህ ወንድማችን እንዳሉት ያው ከነ ቅዱስ ጴጥሮስ እና ከነ ቅዱስ ጳውሎስ ታሪክ
ይህን መማር አለብን። ከዛ በተጨማሪ ደግሞ እንግዲህ በዓላትን ስናከብር የቅዱሳን በዓላት ስናከብር ልክ እንደ አይሁድ እግራቸውን ከዘረጉ ሳያጥፉ ከተቀመጡ ሳይነሱ እንደሚያከብሩት መሆን የለበትም። ይልቅስ በበዓላቸው ቀን በእነሱ ስም ያው መጽሐፍ ቅዱሳዊም ስለሆነ ዘጸዋ ስመከ ወለዘገወ ተስካረ ያለ ብሎ ቃል ኪዳን ስለሰጣቸው በእነሱ ስም የጽዋ ውሃም ቢሆን በበዓላቸው ቀን የተቸገሩትን መርዳት፣ የተራቆቱትን ማልበስ እና በጣም ብዙ የትሩፋትና የቅድስና ስራዎችን በበዓላቸው ቀን መስራት እንጂ ዝም ብሎ በሳቅና በዘፈን እንዲሁም በተለያዩ እግዚአብሔርን ደስ በማያሰኙ ነገሮች ማሳለፍ ተገቢ እንዳልሆነ ነው የምንረዳውና ያን ማድረግ የለብንም። እንዲሁም ደግሞ እንግዲህ አንድ ክርስቲያን እንግዲህ በዓላትን የት ማክበር እንዳለበት ቤተክርስቲያናችን ወስና አስቀምጣለች። እንግዲህ ቅዱሳንን ስናከብር ሁሉም እንግዲህ ቅዱሳን ያረፉበትን የተወለዱበትን ሊሆን ይችላል ያን በመሰረት በማድረግ ወይም መነሻ በማድረግ እናከብራቸዋለን እና ሙሉ ከ1 እስከ 30 ቀን እንግዲህ ቅዱሳን ያረፉበት የተወለዱበት ሊሆን ይችላል። ነገር ግን አንድ ክርስቲያን ሁሉንም ያክብር የሚል የቤተክርስቲያን ውሳኔ የለም። የተወሰኑትን ወስና ደግዛ ሁሉም ክርስቲያን ሊያከብራቸው የሚገቡትን በዓላት አስቀምጣለች። እነዛን ማክበር ከዛ በተጨማሪ ደግሞ የየአድባራት እንዲሁም ደግሞ በተአምር ረድኤቱ አጋዥነቱ የደረሰልን ቅዱሳን ማክበር ይችላል፣ መብቱ ነው ማለት ነው፣ ግዴታ አይደለም። በዋናነት ግን ቤተክርስቲያናችን ያስቀመጠቻቸውን ለመጥቀስ ያህል እንግዲህ በመጀመሪያ የአምላካችን የኢየሱስ ክርስቶስ በዓላት 18ቱን በዓላት ማክበር እንግዲህ እነዚህ 18ቱ በዓላት 9ኙ አበይት በዓላት እንዲሁም ደግሞ 9ኙ ንዑሳን በዓላት ተብለው በሁለት ይከፈላሉ። እንግዲህ ታላላቅ በዓላት የሚባሉት ንስንሰት፣ ጥምቀት፣ ልደት፣ ጥምቀት፣ ሆሳዕና፣ ስቅለት፣ ትንሣኤ፣ ዕርገት፣ በዓለ ሃምሳ፣ ደብረ ታቦር እነዚህ እንዲሁም ደግሞ ንዑሳን በዓላት የሚባሉት ደግሞ ስብከት፣ ኖላዊ፣ ብርሃን፣ ገና፣ ግዝረት፣ ልደተ ስምዖን የሚባሉት ወይም ጌታችን ኢየሱስ ክርስቶስ በ40 ቀኑ ወደ ቤተ መቅደስ የገባበትን ዕለት በማስመልከት ማለት ነው። መስቀል፣ እነዚህ ንዑሳን በዓላትን ማክበር እንዲሁም ደግሞ እሁድ፣ ቅዳሜ ወይም ሰንበታት የሚባሉትን ማክበር የክርስቲያን የሁሉ ክርስቲያን ግዴታ እንደሆነ ቤተክርስቲያናችን አስቀምጣልናለች። እንዲሁም ደግሞ በወርሃዊ ደግሞ የእመቤታችን በዓል እንዲሁም ደግሞ የመልአኩ ቅዱስ ሚካኤል በ29 ያሉትን እነዚህ በዓላት እንድናከብር ተቀምጦልናል። ከዛ ውጭ ያሉትን ደግሞ በረከትን ለማግኘት እንዲሁም ደግሞ ቃል ኪዳናቸውን በመተማመን የምናከብራቸው ይኖራሉ እና እነዚህን ስናከብር ያው ክርስቲያናዊ በሆነ ቤተክርስቲያናችን በምትፈቅደው መሰረት መሆን እንዳለበት ሌሎችን የተቸገሩትን በማሰብ እኛ ስንስቅ የሚያዝኑ እንዳሉ በማሰብ ይህን በዓል ማክበር ይኖርብናል ማለት ነው። ይህን ማስተላለፍ እንፈልገው። እግዚአብሔር ይስጥልን፣ ቃል ያሰማልን። እንግዲህ ዛሬ ጴጥሮስ ጳውሎስ የነበረን መርሃ ግብራችን ይመስላል። ቀጣይ በሌላ ርዕስ እስከምንገናኝ ድረስ በሰላም ቆዩ። ይቤሎ ጴጥሮስ ለጳውሎስ